ሁላችንም ነገሮች ከአቅማችን በላይ ሲሆኑ አትጨነቅ ወይም ዘና በል እንባላለን። ግን እውነቱን እንነጋገር ከተባለ ጭንቀት ውስጥ ሆነን ይህንን መስማት የበለጠ ያበሳጫል። ጭንቀት በጭንቅላታችን ውስጥ ብቻ የሚፈጠር ስሜት አይደለም፣ ዓለምን የምናይበት መንገድ የሚቀይር አካላዊ ለውጥ ጭምር ነው። ዛሬ የምናየው ጭንቀት ሲይዘን በውስጣችን ምን እየተካሄደ እንደሆነ እና ያንን የጭንቀት ማጥፊያ ቁልፍ እንዴት መጫን እንደምንችል ነው። አእምሯችን አሁንም የሚሰራው በጥንታዊው መንገድ ነው። በድሮ ዘመን ጭንቀት ማለት አውሬ እያሳደደህ ነው ማለት ነበር። የልብ ምት ይጨምራል፣ አተነፋፈስ ይቆራረጣል፣ ትኩረታችንም ከአደጋው ላይ ብቻ ይሆናል። ችግሩ ግን አእምሯችን በነብር እና በስራ ጫና መካከል ያለውን ልዩነት አለማወቁ ነው። ምንም እንኳን ለህይወታችን አስጊ ባልሆኑ ነገሮች ውስጥ ብንሆንም አእምሯችን ሁል ጊዜ ለመከላከል ዝግጁ ነው። ታዲያ መፍትሄዎቹ ምንድን ናቸው? አንደኛ፣ አካላዊ እንቅስቃሴ። በሐሳብ ብቻ ከጭንቀት መውጣት ከባድ ሊሆን ይችላል። ስለዚህ በተግባር መጀመር ይሻላል። የ4-7-8 አተነፋፈስ ዘዴን ተጠቀሙ። ለ4 ሰከንድ መተንፈስ፣ ለ7 ሰከንድ መያዝ፣ ለ8 ሰከንድ መተንፈስ፣ ወይም ለ10 ደቂቃ በእግር ተጓዙ። ሰውነታችን ሲንቀሳቀስ አእምሯችን ከአደጋ እንደራቀ ያስባል። ሁለተኛ፣ ሐሳብን በወረቀት ላይ ማፍሰስ። ብዙ ጊዜ ጭንቀት የሚመጣው ያልተጨረሱ የቤት ስራዎች በጭንቅላታችን ውስጥ ሲርመሰመሱ ነው። አንድ ወረቀት ወስዳችሁ የሚያሳስቧቸውን ነገሮች በሙሉ ዘርዝራችሁ ጻፉ። አንድ ወረቀት ላይ ካረፈ በኋላ አእምሯችሁ ያንን ሐሳብ ደጋግሞ ማብሰልሰሉን ያቆማል። በአንድ ነገር ላይ ብቻ ማተኮር። የሚሰሩ ስራዎች ዝርዝር 20 ሲደርስ አእምሯችን ስራ ያቆማል። ከነዛ ውስጥ አንድ ነገር ብቻ መረጡ። ለ5 ደቂቃ ብቻ ሰራዋለሁ ብላችሁ ጀምሩ። አንድ የስራ ከጀመራችሁ ጭንቀቱ በራሱ እየቀነሰ ይሄዳል። አንድ ብዙ ሰው የማይናገረውን ነገር ልንገራችሁ። አንዳንድ ጭንቀቶች ጠቃሚ ናቸው። ዩስትረስ የምንለው አይነት ጭንቀት አዲስ ፕሮጀክት ከመጀመራችን በፊት የሚሰጠን መነቃቃት ነው። ግባችን ጭንቀት የሌለበት ህይወት መኖር ሳይሆን ከጭንቀት የመውጣት ብቃታችንን ማሳደግ ነው። ጭንቀት የማይቀር ነው፣ ግን ጭንቀት ውስጥ ተዘፍቆ መቅረት ምርጫ ነው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ። እናንተ ጭንቀት ሲሰማችሁ ቀለል እንዲላችሁ ምን ታደርጋላችሁ? ኮሜንት ላይ አሳውቁ። በቀጣይ ቪዲዮ እስክንገናኝ ቻው።